በሀገራችን የተለያዩ ቦታዎች በተከሰተው ድርቅ አማካኝነት ቁጥራቸው ጥቂት የማይባሉ ዜጎች የምግብ እጥረት እንዳጋጠማቸው ይታወቃል። ይህንንም በመረዳት ለችግሩ መፍትሄ ለማበጀት ድርቁ በተከሰተባቸው አካባቢዎች መንግስትና የተለያዩ አካላት የምግብ አቅርቦትና ሌሎች ድጋፎችን እያደረጉ ይገኛሉ። በሞጆ ከተማ የሚገኘው ናሩስ ባዮቴክኖሎጂና አግሮ ኢንዱስትሪ የተባለው ድርጅትም በሀገሪቱ በተከሰተው ድርቅ በምስራቅ ኦሮሚያ የችግሩ ሰለባ ለሆኑ የማህበረሰብ ክፍሎች የሚውል 300 ኩንታል ድንች በኦሮሚያ አደጋ መከላከል በኩል በስጦታነት አበርክቷል። እንግዲህ ናሩስ በኢትዮጵያ ውስጥ ያለ አንድ የግል ተቋም ነው። በዜጋው ላይ የሚደርሰው የትኛውም አይነት ጉዳይ ያገባዋል። ስለዚህ እኛም እንደ ዜጋ እዚህ ወገኖቻችን እየተራቡ እየተቸገሩ ባሉበት ሁኔታ ውስጥ ምን ማድረግ አለብን የሚለውን ከማሰብ የተነሳ በተለይም ደግሞ የድርጅቱ ባለሀብት ይህ ልብ ስላላቸው ይህንን በማሰብ ነው እኛ እያመረትን ያለነው ለዘር እያባዛን ያለነው ኦሬንጅ ፍሌሽድ ስዊት ፖቴቶ የሚባል ዝርያ አለ። ይህ ድንች አንደኛ ምርቱ በጣም ከፍተኛ ነው። በሄክታር እስከ 500 ኩንታል በአማካይ ማግኘት ይቻላል። ይህንን ስኳር ድንች እንግዲህ በድርቅ ለተጎዱ ወገኖቻችን የበኩላችን ያቅማችንን ለመስጠት ስለፈለግን ነው። የተለያዩ የምግብ ችግኞችን ላብራቶሪ ውስጥ በማስገባትና ከባክቴሪያ ነፃ የሆኑ ችግኞችን በማባዛት ለተለያዩ ተቋማት በማስረከብ ስራ ላይ የተሰማራው ናሩስ ባዮቴክኖሎጂና አግሮ ኢንዱስትሪ በሞጆ ከተማ ድርጅቱ በሚገኝበት ቅጥር ግቢ ውስጥ ዘርቶ ያበቀለው ይህ ኦሬንጅ ፍሌሽ ስዊት ፖቴቶ የተሰኘው የውጭ ዝርያ ያለው ስኳር ድንች በርካታ ንጥረ ነገሮችን በውስጡ የያዘ በመሆኑ በተለይ በድርቁ ለተጎዱ ህጻናትና እናቶች ትልቅ ጥቅም እንዳለው የድርጅቱ ስራ አስኪያጅ ገልጸዋል። የዚህ ድንች ዝርያ ለህፃናት፣ ለአቅመ ደካሞች፣ ለትልልቅ ሰዎች፣ ለአዛውንቶች ኒውትሪሽን ቫልዩ ከፍተኛ ከመሆኑ አንፃር በጣም ስንዴ ከመስጠትና ከማብላት የበለጠ ኒውትሪሽን ቫልዩን የሚጨምር ነው። ስለዚህ በተለይ መንግስታችን እየረዳ ባለበት አካባቢ ለነዚህ ለተጎዱ ወገኖቻችን ይሄ ፓኬጅ አብሮ ቢሄድ ከስንዴው ጋር የተሻለ አቅምንም ለመገንባት ህፃናትንም ህይወት ለማትረፍ ጥቅም አለው ብለን ስላሰብን ከዚህ ተነሳስተን ነው እኛም ለመርዳት ያሰብነው። በኦሮሚያ ክልል በድርቁ የተጎዱ ወገኖች ቁጥር በመጪው ጥር ወር ላይ 3.8 ሚሊዮን ይደርሳል ተብሎ ይገመታል። ለዚህም በአስፈላጊው ቦታ በቂ ምግብ ማቅረብ ይጠበቃል ያሉት የኦሮሚያ አደጋ መከላከልና ዝግጁነት ኮሚሽን የስራ ሂደት ኃላፊ የሆኑት አቶ ካሳሁን መንግስቱ ድርጅቱ የተረከበው 300 ኩንታል ስኳር ድንች በምስራቅ ኦሮሚያ ለሚገኙ 3 ወረዳዎች እንደሚከፋፈልም ገልጸዋል። ልገሳውን እኛ በጣም ነው የምናመሰግነው። ይሄንን ተነሳሽነት በእርግጥ ሁላችንም ኃላፊነት ያለብን ቢሆንም ግን ሪስፖንሲብል ነው እነዚህ እንትን ማለት በጣም ነው እንትን የምንለው በልዩ ድጋፍና ትኩረት ነው የምናየው። ምስጋናችንም ታላቅ ነው። ኢንፋክት እኛ ይሄንን ልገሳ ለጊዜው 300 ኩንታል ነው የተለገስነው። ይሄን 300 ኩንታል ከነገ ጀምሮ ወደ እዚህ ሸዋ ዙሪያ ላይ ያሉ ራቅ ወዳለ ቦታ ብንወስድ ምናልባት ይሄ አለመለመድ ሊኖር ይችላል። እንደገና ደግሞ ኢዚሊ ማኔጅ ፓክድ የሆነ ነገር ስላልሆነ ሊቸግረን ይችላል በሚል ሸዋ ውስጥ ላሉ 3 ወረዳዎች አንዱ አዳማ ነው፣ አንዱ ዝዋይ ድግዳ አካባቢ ነው፣ ሌላውም አንድ ወረዳ አለ ወደ አለም ጤና አካባቢ እዛ አካባቢ እነዚህ 3 ወረዳዎች ላይ 3 ሳይቶች አሉ። እዛ እንዲደርስ ነው አሁን እንትን ያደረግነው። አንድ እዛ እንግዲህ ሲደርስም ዝም ብሎ የምግብ እጥረት ያጋጠማቸው ሰዎች ብቻ ሳይሆን በተለይም ይሄ የኒውትሪቲቭ ፉድ ቫልዩ እንደተገለጸልን እንደና ስለሆነ ህጻናትና እናቶች የተጎዱ ህጻናትና እናቶች ቅድሚያ ተሰጥቷቸው ለነሱ እንዲሰጥ ነው የምናደርገው እና የተደረገውን እንትን በጣም ነው ማመስገን የሚችለው። ይቀጥላል ብለን እናስል ከዚህ ተምሮም ሌሎች
ድጋፋቸውን ይሰጡናል የሚል እምነት አለን። በማንኛውም የአየር ጸባይ ሁኔታ በአጭር ጊዜ መብቀል የሚችለው የውጭ ዝርያ የሆነው ይህ ኦሬንጅ ፍሌሽ ስዊት ፖቴቶ የተባለው የስኳር ድንች ዘር በሀገራችን በጥቂት የደቡብ ክልል አካባቢዎች የተለመደ ምግብ ነው። ታዲያ ይህ ስኳር ድንች ካለው ጠቀሜታና ለመብቀል ከሚወስደው አጭር ጊዜ አንጻር በተለይ በሀገራችን በተደጋጋሚ የምግብ እጥረት በሚከሰትባቸው ቦታዎች ቢለመድና ለምግብነት ቢውል ጠቀሜታው የጎላ እንደሆነ ባለሙያዎች ይናገራሉ። አብዛኛውን ችግር ባለበት አካባቢና የውሃ እጥረት ባለበት አካባቢ ይሄኛውን የኦራንጅ ፍሌሽ ስዊት ፖታቶ በመዝራት በ3 ወር ነው ሬዲ የሚሆነው ይሄኛውን ማለት ነው። ስለዚህ ጥቅሙ ደግሞ ያው ቅድም እንዳልኩት የቫይታሚን ኤ የቤታ ካሮቲን ጥቅም ነው ያለበት። ስለዚህ እኛ ሪከመንድ የምናደርገው ምንድነው አንደኛ ከኮንቬንሽናል የሚለየው ምንድነው በጣም ፕሮዳክቲቭ ነው ይሄኛውን። ሁለተኛ ደግሞ within short period of time በ3 ወር ውስጥ በተደጋጋሚ ከሄክታር እስከ 500 ኩንታል ስለሚያገኙ ያው በ3 ወር ውስጥ ደግሞ ልክ እንደ ፍሌሽ መልክና በተለያየ አይነት መልክ አድርገ ስለሚጠቀም እኛ ሪከመንድ የምናደርገው ምንድነው አንደኛ በኒውትሪየንት ኮንተንቱ በጣም ቆንጆ ነው። ሁለተኛ ደግሞ የዚህ የቴክኖሎጂ አውትፑት ተጠቅሞ within short period of time እና እነዚህ በጣም ድርቅ ባለበት አካባቢ ህብረተሰቡ በዚህ ወይ ነው መቋቋም የሚችለው። ይሄ ድንች በተለያዩ አይነት መልክ መጠቀም ይቻላል። ዋናውን ያው አብዛኛውን የኢትዮጵያ ገበሬ የሚጠቀመው ያው በቀላሉ በመቀቀል ነው መጠቀም ይቻላል። ሲምፕሊ ለ15 ደቂቃ በፈላ ውሃ ላይ ቀቅለ እየቀረፍክ መብላት ነው። ሁለተኛ ደግሞ ጁስ ይሆናል። ጁሱም የሚሆነው ምንድነው ለ15 ደቂቃ ተቀቅላልና ጁስ እነዚህ መሽኑ የሚፈጨው መሽን ተጠቅመ ጁስ መጠጣት ይቻላል። ሁለተኛ ደግሞ ወጥ ከጎመን ጋር ይሆናል። ዘይት ሽንኩርትና ከዛ ጎመን አርገ በደረቁ ዝም ብለ ልጠህ በቢላዋ ከታትፈ እንደ ካሮት መጠቀም ይቻላል። ቀይ ወጥ መስራት ይቻላል። ለምሳሌ በስልስና እንደዚህ በስጋ ምናምን አርገ መስራት ይቻላል። አምባሻ ይሆናል። አምባሻ የምታረገው ምንድነው ከነዚህ ከስንዴ ዱቄትና ከፎርኖ ዱቄት አንድ ላይ ለ15 ደቂቃ ቀቅለ ከሱ ጋር በመብካት ከዛ ያው ተጋግሮ አምባሻ መሆን ይችላል ማለት ነው ይሄኛውን ድንች ማለት ነው። ስለዚህ በእነዚህ አይነት መልኩ መጠቀም ይችላል ህብረተሰቡ ማለት ነው።